በጸሎት ህይወት ውስጥ በጣም አደገኛው ነገር ጸሎተኛ መባልን መፈለግ፣ ጸሎተኛ ሰው እንደሆነ ለራሱም ጭምር ማመን። ለምሳሌ ሰዎች እንኳን ባይሉን ለራሳችን ጸሎተኛ ሰዎች እንደሆን አድርጎ እንዳያሳምነን ጠላት መጠንቀቅ ያስፈልጋል። ያ ማለት ራሳችን በራሳችን የምናመሰግን ሰዎች ማለት ነው። እንባም እውነተኛ ጸሎትን ያመጣል፣ ጸሎትም እንባን ያመጣል። ጸሎቱ እውነተኛ ከሆነ እንባ የለየውም። እውነተኛ እንባ ደግሞ እንባው መውረድ ሲጀምር ደግሞ በቃ ልዩ ጸሎትም ይመጣል። እግዚአብሔር የሚያየው የጸሎቱን ብዛት መጠኑን የምንናገራቸውን የጸሎት ቃላት ብዛትና ርዝማት ሳይሆን የጸሎቱን ጥራት ነው ማለት ነው። እንደ ትክክለኛው ጸሎት ሰይጣን የሚጠላው የለም። ከዚህ የተነሳ ሰይጣን ሰው ለጸሎት እየተለማመደ ለሁለተኛው ጸሎት እየተለማመደ በሄደ ቁጥር አብዝቶ የሚዋጋው ህሊናው እንዲፈታተን ነው። ሰው አንዱ የሚመከረው ትዕግስት ነው። በጸሎት የሚያስፈልገው ችኮላ ምንም አያስፈልግም። ቆሞ ለመሄድ እውነተኛ ጸሎት ለማድረስ የሚቃረቡትን ግን እስከምን እንደሚፈትናቸው ሲናገሩ ምን ይላሉ? ከዚህ በፊት የማታውቁት እውቀት ራሱ በጸሎት ሰዓት ሊሰጣችሁ ይችላል ይላል። ከጸሎቱ ይዘት ላይ ሊሆን ይችላል። ለካ ይሄ ትርጉሙ ይሄ እንዴት ነው ብላችሁ ከጸሎቱ አቆማችሁ ወደ ትርጉሙ እንድትሄዱ ማለት ነው። የተወሰኑ መዝሙሮችን በቃል መያዝ። ለምሳሌ መዝሙረ ዳዊት የግድ ነው። እውነት ለመናገር ማንኛውም ጸሎት የሚጸልይ ሰው በቀን ከመዝሙረ ዳዊት ሳይጸልይ መዋል የለበትም እና ከዚያ ውስጥ አንዱ የሚመከረው ከ1 እስከ 3 ወይም እስከ 10 እስከ 5 እንደ አቅማችን ከተለማመድ ነው ደጋግመን ከጸለይ ነው በቃላችን እንይዛቸዋለን አይደለም እንዴ? በቃላችን ስንይዛቸው ምን ይጠቅመናል? ያልሆነ ቦታ የመውደቅ ዕድል ቢኖረን በቃላችን መጸለይ እንችላለን ማለት ነው። ይህን እንኳን ያልቻለ የተመረጡ ጠንካራ የጸሎት ይዘት ያላቸው ለምሳሌ አቤቱ እንደ ቸርነት መጠን ማረኝ የሚል የመዝሙረ ዳዊት ክፍል አለ አይደለም? እነዚህ አይነት የጸሎት ክፍሎችን አንድ ሰው በቃሉ ቢይዝ ይጠቅመዋል ይባላል። ያን ሲይዝ የትኛውም የህይወት ገጠመኝ ውስጥ ሆኖ ለምሳሌ ትራንስፖርት ውስጥ ሆኖ ሰዎች እያወሩ ሲሄዱ እነዚያን ቃላት እየደጋገመ እየጸለየ መሄድ ይችላል አይችልም? ይችላል። እንደ እግዚኦ መሐረነ ክርስቶስ፣ እንደ ኪርያላይሶን ኢየሱስ ክርስቶስ ሆይ ማረኝ እኔን ኃጢአተኛውን ይቅር በለኝ አይደለም? አሁን ይቺ እኔን ኃጢአተኛውን ይቅር በለኝ የምትለው ደጋገመ እነዚያን ይይዝና ጸሎተ ህሊና የሚባለው ከዚህ አንድ ከፍ ያለው ጸሎት ነው። እንግዲህ አንድ ደረጃ እና ህሊናው ሙሉ ከስሜቱ ጋር ተሰብስቦ ተቀምጦ እየሄደ እየሰራ ሊጸልየው ይችላል። በቃ ክርስትና ያለ ጸሎት ምንም ነው። እውነቱን ለመናገር ጸሎቱን ጀምሮ እስከሚጨርስ ድረስ ምንም ሐሳብ ሳይመጣበት የሚጨርሰው ያ ሰው በጸሎት ተለማምዶ አድጎ መንፈስ ቅዱስ ለዚህ ደረጃ ሲያበቃው ብቻ ነው። አንድ ሰው በችሎታ የሚደርስበት አይደለም ማለት ነው። እውነተኛ ጸሎትን እየፈለጋት እየለመናት ሲሄድ ቅድም እንዳልኳችሁ እየወደቀ እየተነሳ ሲሄድ መንፈስ ቅዱስ አንድ ቀን እዚች ደረጃ ያደርሰዋል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር አባታችን ቀሲስ ይትባረክ፣ እዚህ ያላችሁ ሁላችሁም አባቶች፣ ወንድሞች፣ እናቶች፣ እህቶች እንደምን ዋላችሁ? እንደምን አመሻችሁ? አሜን። ልዑለ ባሕሪ እግዚአብሔር አምላካችን ስሙ ለዘላለም የተመሰገነ ይሁን። አንድ መዝሙር ከኔ ጋር አብረን እንዘምር። የጾመ የጸለየና የለመነ የጾመ የጸለየና የለመነ በእውነት ዋጋውን ያገኛል። በእውነት ዋጋውን ያገኛል። በእውነት ዋጋውን ያገኛል። በእውነት ዋጋውን ያገኛል። ዘምሩ። የጾመ የጸለየና የለመነ የጾመ የጸለየና የለመነ በእውነት ዋጋውን ያገኛል። በእውነት ዋጋውን ያገኛል። በእውነት ዋጋውን ያገኛል። በእውነት ዋጋውን ያገኛል። የጾመ የጸለየና የለመነ የጾመ የጸለየና የለመነ
በእውነት ዋጋውን ያገኛል። በእውነት ዋጋውን ያገኛል። በእውነት ዋጋውን ያገኛል። በእውነት ዋጋውን ያገኛል። በግዕዝ ዘጾመ ወዘጸለየ ወሰአለ ዘጾመ ወዘጸለየ ወሰአለ እሙነ ይነስእ እሴቶ እሙነ ይነስእ እሴቶ እሙነ ይነስእ እሴቶ እሙነ ይነስእ እሴቶ። አንድ ጊዜ ዘጾመ ወዘጸለየ ወሰአለ ዘጾመ ወዘጸለየ ወሰአለ እሙነ ይነስእ እሴቶ እሙነ ይነስእ እሴቶ እሙነ ይነስእ እሴቶ እሙነ። አንድ እንጨምር መቼም ዘማሪ የለም ብለን ከምናስታውል እንጨምር አንጨምር። ያልጠፋነው ከእግዚአብሔር ምሕረት የተነሳ ነው። ያልጠፋነው ከእግዚአብሔር ምሕረት የተነሳ ነው። ቸርነቱ ከቶ አያልቅምና ርኅራኄው ከቶ አያልቅምና ይገባዋል ክብርና ምስጋና። ቸርነቱ ከቶ አያልቅምና ርኅራኄው ከቶ አያልቅምና ይገባዋል ክብርና ምስጋና። ያልጠፋነው ከእግዚአብሔር ምሕረት የተነሳ ነው። ያልጠፋነው ከእግዚአብሔር ምሕረት የተነሳ ነው። ቸርነቱ ከቶ አያልቅምና ርኅራኄው ከቶ አያልቅምና ይገባዋል ክብርና ምስጋና። ቸርነቱ ከቶ አያልቅምና ርኅራኄ ከቶ አያልቅምና ይገባዋል ክብርና ምስጋና። ያልጠፋነ ከእግዚአብሔር ምሕረት የተነሳ ነው። ያልጠፋነው ከእግዚአብሔር ምሕረት የተነሳ ነው። ቸርነቱ ከቶ አያልቅምና ርኅራኄው ከቶ አያልቅምና ይገባዋል ክብርና ምስጋና። ቸርነቱ ከቶ አያልቅምና ርኅራኄው ከቶ አያልቅምና ይገባዋል ምስጋና። ስለ መዝሙሩ የአምላካችን የእግዚአብሔር ስሙ የተመሰገነ ይሁን። ለዚህ ለሶስተኛው የዚህ የተከታታይ ትምህርት ሳምንት ያደረሰን አምላካችንን አሁንም በድጋሚ ክብር ምስጋና ይግባው። ባለፉት 2 ሳምንታት በመጀመሪያው ጸሎት ምንድን ነው የሚለውን ባጭሩ ለእኛ እንደው ለመጸለይ ለመማር በሚረዳ መንገድ በትንሹ አይተናል። ባለፈው ሳምንት ደግሞ በምንጸልይ ጊዜ ወይም በጸሎት ወቅት የሚያስፈልጉን መሰረታዊ ነገሮች ምን ምን ናቸው ብለን 7 ነገሮችን አስታውሰን አይተን ነበረ። ጥቂቶቹን ማስታወስ እንችላለን ዛሬ ከእናንተ። እስኪ ምን ምን ያስፈልገናል? ለምሳሌ መጀመሪያ ከሁሉ በፊት ያስፈልገናል ያልነው ምንድን ነው? ያስፈልገናል ያልነው ምን? እምነት። እግዚአብሔር ይስጥልኝ። ሁለተኛው በእምነት መጸለይ የመጀመሪያ ያስፈልጋል ያልነው እሱን ነው። ሁለተኛ ምን ነበር ያልነው? እስኪ ቀጥሉ። ይቅርታ። ሶስተኛ እሺ፣ በቅደም ተከተልም ባይሆን እሺ፣ እንደ ፈቃዱ
መጸለይ የሚል ሰው ተሰምቶኛል። ሌላ ሰማው? እዚህ ምን ነበር? ሌላ ተግባር። እሺ ተግባር ከጸሎት ጋር የሚሄድ ተግባር ያስፈልጋል ብለናል። ከዚያ ምን ነበር ያየነው? ያው መልካም ስራ፣ ርህራሄ። ከዚያ ንስሐን አስገብተነዋል አይደለም? እንደ ቦታ ላይ እሺ ጥሩ። መጨረሻ ላይ ያነሳ ነው በቅዱሳን ምን ማድረግ? መማፀን። ቅዱሳኑንም መማፀን እንዲጸልዩልን በእነርሱም እግዚአብሔርን መማፀን የሚሉትን አይተን ነበረ። ይህን በህሊና ውስጥ ሊኖሩ የሚገባቸው ከጸሎት ጋር በጣም ከሚያስፈልጉት መሰረታዊ ነገሮች ዋና ዋናዎቹን ነው ለማየት የሞከርነው። እግዚአብሔር እነዚህን በህሊናችን እንዲኖሩ ያደርግልን። ዛሬ ትክክለኛው ጸሎት እንደው በሚል ርዕስ ትክክለኛው ጸሎት የሚባለው ምንድን ነው? ለአንድ ክርስቲያን ትክክለኛ ጸሎት ጸልየዋል ወይም ትክክለኛ ጸሎት መጸለይ አለብን ስንል ምን አይነት ጸሎት ስንጸልይ ነው ጸሎታችን ትክክል ነው የሚባለው የሚለውን በዛሬው ዕለት እንመለከታለን። ወደፊት ዝግጅቱን ወደዚህኛው ለመምጣት አሁን የመጀመሪያዎቹ ሁለቱ መሰረታዊ ነገሮች ናቸው። አሁን ራሱ ጸሎቱ ምንድን ነው የሚለው ከዚያ በኋላ ዝግጅቱን የጸሎት ይዘቱን ለነማን እንጸልያለን የሚለውን ወደፊት በአንድ ወይም በሁለት ሳምንት እናያቸዋለን። እግዚአብሔር ለዚያ ጊዜ በቸርነቱ ያድርሰን። ትክክለኛው ጸሎት ምንድን ነው የሚለውን ለማየት መጀመሪያ የአምላካችን የመድኃኒታችን የኢየሱስ ክርስቶስን ቃል አንስተን እንመለከታለን። የማቴዎስ ወንጌል ምዕራፍ 6 ቁጥር 5 እስከ 7 እሱ እንዲህ ብሏል። ስትጸልዩም እንደ ግብዞች አትሁኑ፣ ለሰው ይታዩ ዘንድ በምኩራብና በመንገድ ማዕዘን ቆመው መጸለይን ይወዳሉና እውነት እላቸዋለሁ ዋጋቸውን ተቀብለዋል። አንተ ግን ስትጸልይ ወደ እልፍኝህ ግባ፣ መዝጊያህንም ዘግተህ በስውር ላለው አባትህ ጸልይ፣ በስውር የሚያይ አባትህም በግልጥ ይከፍልሃል። አሕዛብም በመናገራቸው ብዛት እንዲሰሙ ይመስላቸዋልና ስትጸልዩ እንደነርሱ በከንቱ አትድገሙ ይላል። ስለ ቃሉ የአምላካችን የእግዚአብሔር ስሙ የተመሰገነ ይሁን። አምላካችን መድኃኒታችን ኢየሱስ ክርስቶስ ጸሎት ምን እንደሆነ ያስረዳበት መንገድ በሁለት ከፍለን ልናየው እንችላለን። አንደኛ አትሁኑ፣ ማድረግ የሌለብን መሆን የሌለብን መልመድ የሌለብን ወይም ልንወደው የማይገባ ነገር አለ፣ እንደገና ልናደርገው የሚገባ ነገር አለ እና በዚህ እውነተኛ ጸሎትን ግብሩን በተመለከተ ሲያስረዳ አንደኛ ከፈሪሳውያን ሁለት ነገሮችን አጥብቀን እንድናስወግድ መክሮናል። በእርግጥ ጌታ ለደቀ መዛሙርቱ ከፈሪሳውያን እርሾ ተጠበቁና ተጠንቀቁ እያለ ደጋግሞ ነግሯቸዋል። ብዙ ጊዜም በግልጽ ነግሯቸዋል። ይሄኛው ስለ ጸሎት በተመለከተ ስለ ሌሎችም አንቀጾች ስለ ጾምም ሲናገር ስለ ምጽዋትም ሲናገር እንደነርሱ እንዳንሆን ደጋግሞ ነው ያስጠነቀቀው። በጣም ጎጂ ነገር ስለሆነ ማለት ነው። እና ሁለቱ ነገሮች ምንድናቸው? በጣም ጌታ የተጸየፋቸውና እንዳታደርጓቸው ተጠንቀቁ ያላቸው ብለን ስናይ መጀመሪያ ያስጠነቀቀን ለሰዎች ይታዩ ዘንድ፣ ለሰዎች ምን የሆኑ ዘንድ? በጸሎት ህይወት ውስጥ በጣም አደገኛው ነገር ጸሎተኛ መባልን መፈለግ። ጸሎተኛ ሰው እንደሆነ ለራሱም ጭምር ማመን። ለምሳሌ ሰዎች እንኳን ባይሉን፣ ሰዎች እንኳን እንዲሉን እንዲያዩን ባንፈልግ ለራሳችን ጸሎተኛ ሰዎች እንደሆን አድርጎ እንዳያሳምነን ጠላት መጠንቀቅ ያስፈልጋል። ያ ማለት ራሳችን በራሳችን የምናመሰግን ሰዎች ማለት ነው። ሌሎች እንኳን ባያመሰግኑን ዋናው ነገር ግን በሰዎች ዘንድ ጸሎተኛ ተደርገን እንዳንቆጠርና እንዳንታይ ለዚያ ዓላማ ብለን በህሊናችን በተለይ ሰዎች እንደ ጸሎተኛ እንዲቆጥሩ በምንይዘው የጸሎት መጽሐፍ ሊሆን ይችላል፣ በምናሳየው ሁኔታ፣ በምንጸልይበት ቦታ ሊሆን ይችላል። የተለየ ነገር ማሳየት ይሄ በጣም አጸያፊውና በጣም አስቸጋሪው ነገር ነው።
ከዚህ በፊት በዚህ ጉባኤ ልናገረው አላስታውስም። ይሄን ታይታን በተመለከተ አንስቻለሁ እዚህ በቅዱሳን ታሪክ እኔ የምወደው አንድ ታሪክ አለኝ። እንግዲህ ታይታ ለራስ አሁን ለሰው መታየትን ብቻ የግብዞች የሚጸልዩባቸው ቦታዎች ራሱ ሰዎች እንዲያዩዋቸው የተመቻቹ ቦታዎች ናቸው። በገበያ ዳር እና ይሄ በመሳሰለው እንዳለው ጌታ በምኩራብና በመንገድ ማዕዘን ቆመው ይላል። እንግዲህ በማዕዘን በዚያም በዚህም አቅጣጫ ያለው ያያል አይደለም። ከብዙ አቅጣጫ ለመታየት የሚደረግ ጸሎት ማለት ግን በቅዱሳን በዚህ በገዳማውያን አባቶች ታሪክም አንድ አባት በጣም ለትልቅ ለጸሎት ደረጃ የደረሰ ሰይጣን ሲዋጋው ምንድነው ያደረገው? እግዚአብሔር ለአንብ ደርሶ አንብ ማለት መቼስ ጸሎትና እውነተኛ ጸሎትና እንባ ልጅና ወላጅ አይነት ናቸው ነው። እንባም እውነተኛ ጸሎትን ያመጣል፣ ጸሎትም እንባን ያመጣል። ጸሎቱ እውነተኛ ከሆነ እንባ የለየውም። እውነተኛ እንባ ደግሞ እንባው መውረድ ሲጀምር ደግሞ በቃ ልዩ ጸሎትም ይመጣል እና ልክ እንደ ዶሮና እንቁላል እየተመጋገቡ አንዱ አንዱን እየወለደ ሳይነጣጠሉ የሚኖሩ ናቸው እና ቅዱሳንም ሳይሰቀቁ ይጸልያሉ። እንባቸው ይፈሳል። እንባቸው ሲፈስ ደግሞ እንደሚባለው ልክ እጅ ማስታጠቢያ እንደዚህ ወይም እንደ ቧንቧ ውሃ አይደለም እንደዛ ልክ ከዓይናቸው ይወርዳል። ብዙ ጊዜ ውስጣቸው አጽንቶ የሚመለከተው የራሳቸውን ኃጢአተኝነት ስለሆነና ከኃጢአተኝነቱም በላይ ደግሞ በእግዚአብሔር ፍርድ አደባባይ ቀርበው የሚገጥማቸውን ነገር ስለሚያስቡ በጣም ራሳቸውን በእግዚአብሔር ፊት ኢምንት አድርገው ነው የሚቆጥሩት። የእግዚአብሔር ገናንነቱንም ያውቃሉ በጸጋ እግዚአብሔርና እንባቸው አይቆምም እና ይህ አባትም ለእንደዚህ አይነት እንባ ከበቃ በኋላ ሰይጣን ሲዋጋው ግን በህሊናው አንድ ነገር አመጣ። እንዲያው በእግዚአብሔር ፊት የሰራሁት መልካም ነገር የለም፣ ቢያንስ ግን ይህን ስለ ኃጢአቴ አልቅሻለሁ ብዬ በዚህ ምህረት ጠይቀዋለሁ ብሎ እንባውን እንዲያጠራቅም አሳሰበው ይላል። ለእግዚአብሔር ለማሳየት እግዚአብሔር ያያል አያይም? ባያጠራቅመው ያያል አያይም? ግን ህሊናው አሁን ተመልከቱ ሲያዘነጋው እግዚአብሔርን ይህን እንባዬን ተመልከት፣ በሌላ ቋንቋ ብዙ እንባ አፍስሻለሁ የሚልም መንፈስ አለው ማለት ነው። አይደለም እንዴ? ላጠራቅመው ብሎ አሰበና ማጠራቀም ጀመረ። እቃውን በትልቅ እቃ ማጠራቀም ጀመረ። በእቃ እንባው ምን ያህል ለማሳየት፣ ለሰው አይደለም። ለማን ለማሳየት ነው ያልኳችሁ? ለእግዚአብሔር። እና እያጠራቀመ እያለ ግን በጣም ፍጹም ተመስጦ ላይ ሲሆን ግን ይረሳውና ከእቃው ውጭ ይንጠባጠባል። በልብሱ ላይ መሬት ላይ እንባው ይፈሳል። እና እንዲህ እያለ ሲቀጥል ግን እግዚአብሔር ሊያስተምረው ፈለገና ራእይ ያሳየው። ራእዩ ምንድነው? ሞቶ ከእግዚአብሔር ፍርድ ሲቀርብ እና ሲፈራ ሲንቀጠቀጥ ከዚያ እቃውን ያችን የእንባ እቃውን ይዞ ጌታ ሆይ እባክህ ይችን እንባ ተመልከት፣ ስለዚህ ስለ ኃጢአቴ ስላለቀስኩት ስለዚህ እንባ ብለህ ማረኝ ሲል እግዚአብሔር ደግሞ ይሄማ ይታይልኝ ብለህ ያጠራቀምከው እንባ ስለሆነ አይጠቅምህም አለው እና ድፋው አለው ይላል። ደፋው ማለት ነው። ራእይ ነው ተመልከቱ። ልክ የሱ ያጠራቀመው እንደተደፋ ግን መልአኩ ከዚያ በሚበልጥ በትልቅ ዕቃ ብዙ እንባ ይዞ ቀረበ። አየኸው? ይሄ አንተ ያላጠራቀምከውን እኔ ይዤልሃለሁ፣ አንተ የምታጠራቀመውን ግን እኔ አልይዝልህም አለው ይላል። እና ሲነቃ ደነገጠ። ከዚያ በኋላ እንባውን ማጠራቀም ተወ ይላል። ምክንያቱም እንኳን ለሰው ማለት ነው እንኳን ለሌላ አካል ለእግዚአብሔር እንኳን ብቻ ይህን ይልይ ብለን በማሰብ ተመልከቱ። ምክንያቱም ይሄ ጸሎት በእግዚአብሔር ፊት የሆነ ነገር ይዞ ቀርቦ ከመታየት ያለፈ ራሱ እግዚአብሔርን አሁን ይዘቱን በደንብ እያየነው እንሄዳለን። እና የመጀመሪያ እግዚአብሔር የጠላው የተጸየፈው መታየትን ታይታ በማንኛውም መንገድ የተጠላ ነው። አልችል ብለን ከባህሪያችን ጋር አጣብቀነው ተለማምደነው ነው እንጂ ለመታየት ይታይልኝ ይታወቅልኝ የምንለው ማንኛውም ነገር ምን በእግዚአብሔር ፊት ምንም ጥቅም የማያስገኝ እንደሰማችሁት እውነት እላችኋለሁ ዋጋቸው ምን አድርገዋል? ተቀብለዋል። ምክንያቱም ሲታይላቸው መባል የሚፈልጉታል። ውይ ገሌ እኮ ጸሎተኛ ነው፣ ገሌ እኮ መጽዋች ነው፣ ደግ ነው፣ ገሌ እኮ እንደዚህ ነው መባል ፈልገው ከሆነ ያደረጉትና
ያንን መባል የፈለጉትን ከሰዎች ከተባሉ የሚፈልጉትን ዋጋ አግኝተዋል አላገኙም? ዋጋቸውን ተቀብለዋል ማለት ያ ነው። ምክንያቱም ከእግዚአብሔር ዋጋ አልፈለጉም፣ ሊያገኙ አይችሉም። ከሰው ነው የፈለጉት፣ ከሰው ደግሞ አግኝተዋል። ስለዚህ የፈለጉትን አግኝተዋል፣ ዋጋቸውን ተቀብለዋል። ከእግዚአብሔር የሚያገኙት ምንም ዋጋ የላቸውም። ስለዚህ ጌታ ስለ ጸሎት ሲያስተምር መጀመሪያ ያስጠነቀቀው ለመታየት በአንድም ሰው ቢሆን እንደምንጸልይ እንዲታወቅ ፈልገን የምናደርገው ጸሎት ሁሉ የመጀመሪያው ሐሳቡ የተበላሸ ስለሆነ ተቀባይነት የሌለው ነው። ከዚያ ቀጥሎ ቁጥር 6 ላይ ምን ማድረግ እንዳለብን ይናገርና ቁጥር 7 ላይ መልሶ ደግሞ ምን ማድረግ እንደሌለብን ይናገራል። እና ቁጥር 7 ላይ ያለው አሕዛብ በመናገራቸው ብዛት እንዲሰሙ ይመስላቸዋልና ስትጸልዩ እንደነርሱ በከንቱ አትድገሙ አለ። ይህም ሁለት መልእክት አለው ራሱ ይሄኛው ማለት ነው። አንደኛው እግዚአብሔር ብዙ ስለጸለዩ የሚሰማቸው የሚመስላቸው ሰዎች አንዱን የጸሎት መጽሐፍ ጨርሰው ሁለተኛውን፣ ሶስተኛውን፣ አራተኛውን እንዲህ እያደረጉ ምናልባትም አንዳንዶቻችን 3 ሰዓት የሚፈጅ ጸሎት አለኝ፣ 2 ሰዓት የሚፈጅ ጸሎት አለኝ፣ 1 ሰዓት የሚፈጅ ጸሎት አለኝ ልንል እንችላለን። እና ያም በመጸለያችን ዋው በየሳምንቱ በየዕለቱ 2 ሰዓት፣ በየዕለቱ 4 ሰዓት፣ በየዕለቱ 6 ሰዓት፣ በየዕለቱ 7 ሰዓት ይጸለያል ትጸለያለች ብሎ አይሰማንም እግዚአብሔር። እንደዚህ ይመስላቸዋልና ራሳቸው ሰዎቹ ይመስላቸዋል እንጂ እግዚአብሔር የሚሰማው በመጠኑ በርዝመቱ በምንጸለየው የጸሎት መጽሐፍ ብዛት አይደለም። ሁለተኛው ደግሞ ከዚህ ያለው እንግዲህ ተመልከቱ፣ ይሄኛው ከርዝመቱ ጋር አብራ በከንቱ የተቀመጠችው በጣም አመልካች ወርቃማ ቃል ደግሞ በከንቱ አትድገሙ የምትናል። በሌላ ቋንቋ ልክ ከንቱ ውዳሴን እንደምንጠላው ከንቱ ያልሆነ ደግሞ ውዳሴ አለ። ታውቃላችሁ አይደለም? ምክንያቱም ከንቱ የሚለው ቅጽል የሚያስፈልገው ራሱ ከንቱ ያልሆነ ውዳሴ ስላለ ነው። ልክ እንዲሁ በከንቱ መድገም ነው እንጂ የተጠራው ከንቱ ባልሆነ መንገድ መድገምና ረጅም ጸሎት መጸለይ ይከለከላል ማለት አይደለም። ግልጽ ነው አይደለ ሐሳቡ? አንደኛ እነሱ በመርዘሙ አይደለም። በሌላ ቋንቋ በአሁኑ አነጋገር ብናየው እግዚአብሔር የሚያየው የጸሎቱን ብዛት መጠኑን የምንናገራቸውን የጸሎት ቃላት ብዛትና ርዝማት ሳይሆን የጸሎቱን ጥራት ነው ማለት ነው። ስለዚህ አንድ አባ ዮሐንስ ዘሰዋስው የተባለ ገዳማዊ አባት እንደሚለው በሱ መጽሐፍ ላይ አሁን ለመነኮሳት ጸሎትን እውነተኛ ጸሎትን ሲለማመዱ ማድረግ የሚገባቸውን ነገር ሲናገር 1000 ቃላትን ያለ አእምሮ ከምጸልይ 5 ቃላትን በአእምሮ ብጸልይ ይሻላል ይላል። ይሄ እንግዲህ ለመነኮሳት ለገዳማውያን በተለይ መመሪያ ነው። ለማንኛውም ሰው መመሪያ ነው። አንድ ሰው ጸሎትን በትንሹ ነው መጀመር ያለበት ማለት ነው። በትንሹ የሚፈለገው ግን በትንሹ ምክንያቱም ጥራት ያለው ጸሎት ለመጸለይ የሚያስፈልገውን እዚህ ጌታ ገልጾታል። ያ ምንድነው? አንተ ግን ስትጸልይ ወደ እልፍኝህ ግባ፣ ደጁንም ዝጋና በስውር ለሚያይ አባትህ ጸልይ። በስውር የሚያይ አባትህ በግልጥ ምን ያደርግሃል? ይከፍልሃል። ይሄ እነዚህ አንደኛ ወደ እልፍኝህ ግባ፣ ሁለተኛ ደጅህን ዝጋ፣ ሶስተኛ በስውር ለሚያይ አባትህ የሚሉት እነዚህ ቃላት የጸሎታችን ጸሎት እውነተኛ ጸሎት ምንድን ነው የሚለውን የሚያመለክቱ ናቸው። እና እነዚህን ይህን ጸሎት እውነተኛውን ጸሎት ለመጸለይ ተመልከቱ በትንሹ መጀመር ያስፈልጋል ማለት ነው። በትንሹ መጀመር እና ይሄ እውነተኛው ጸሎት ትክክለኛው ጸሎት ምንድነው ስንል አሁን ያልነው ቁጥር 6 ላይ የተገለጸው ቃል ነው። እሱም ወደ እልፍኝ ግባ የሚለው እልፍኝ ለምሳሌ አንድ አባት ረሳውት ለምሳሌ እግዚአብሔርን በተለየ የምናመልክበት ቦታ ቤተ መቅደስ አለን የለንም? ከዚያ ከኦሪቱ ጀምሮ ለኔ የምትሰግዱበት የምታመልኩበት የተለየ የተቀደሰ ስፍራ ላይ ቤተ መቅደስ ስሩልኝ ብሏል። ዘኦሪት ዘጸአት ምዕራፍ 20 ላይ ተገልጿል። እና ታመልኩኝ ዘንድ መቅደስ ስሩልኝ ነው ያለ። እና ይሄንን በጸሎት ሲተረጉሙት
ለእግዚአብሔር የምንሰራት መቅደስ እያንዳንዱ ጸሎት የሚያደርግ ሰው መቅደስ አለችው ጸሎት የሚያቀርብባት። ምክንያቱም እግዚአብሔር መስዋዕት የሚቀበልበት አምልኮ የሚቀበልበት የተለየ ቦታ ያስፈልገዋል። ያ የተለየ የጸሎት ቦታ በሰውነታችን ውስጥ በህሊናችን የምትሰራ ትህትና ናት ይላሉ። ምንድን ናት ይላሉ? እሷ ፍጹም ትህትና መቅደስ ሆና ትሰራለታለች ለእግዚአብሔር እና ወደ እርሷ ግባ፣ ወደ እልፍኝህ ግባ ሲል ወደ ፍጹም ትህትናና አእምሮን ከማባከን ወጥተህ፣ በሌላ ቋንቋ ትኩረት የሚነሱ ነገሮች አሉ አእምሮአችን ብትንትንትን የሚያደርጉት። ልክ አንድ ሰው ወጥቶ ሲያይ ብዙ ነገር እንደሚያይ ወደ ቤቱ ገብቶ ደጁን ሲዘጋ ግን ከቤቱ ውጭ ያለውን እንደማያይ አንድ ሰው ወደ ውስጣዊ የነፍሱ ህሊና ነፍሱ ውስጥ ወደ ተሰራች ቤተ መቅደስ ወደዚያች አእምሮውን ክትት አድርጎ ህሊናውንና ልቡናውን አንድ አድርጎ አስተባብሮ ምንም ነገር ወደ አእምሮው እንዳይመጣ አድርጎ ዘግቶ በዚያች ውስጥ ወዚያች በስውር ወዳለች ወደዚያ እግዚአብሔር ነው መጸለይ ያለበት። ዳዊት ከጥልቅ ልቡናዬ ወደ አንተ እጮሃለሁ የማይንቅ ጸዋይኩ ከግዚኦ። ከጥልቅ ልቡናዬ ውስጥ ማለት ውስጥ ምጮኸው ከልቡናዬ ውስጥ ነው፣ ከውስጥ ነው ምጮህ። ጸሎት ማለት ከአፍ የሚነገር ብቻ ማለት አይደለም። ስለዚህ ስንጀምር የአፉ የማይቀር ነገር ነው እናያቸዋለን። እና እውነተኛው ጸሎት የሚባለው ህሊና ከምንም ሁከት ከየትኛውም ሐሳብ ከምንም አይነት ሐሳብ ተከልክሎ ፍጹም ዝግ ሆኖ ያ ሰው ልክ አንድ ቢሮ ውስጥ ወይም አንድ ባለስልጣን ውስጥ ብቻውን ከአንድ ባለስልጣን ጋር ብቻውን በምስጢር እንደሚነጋገረው አንድ ክርስቲያንም ከእግዚአብሔር ጋር ብቻውን የሚነጋገራት በእርግጠኝነት ከባለፈው ካነሳነው ትምህርት እያመነ እግዚአብሔር ጋር እንዳለ እግዚአብሔር እየሰማው እንደሆነ እሱም ለእርሱ እየተናገረ እንደሆነ አምኖ ብቻውን ለእርሱ ብቻ የሚያቀርባት ያቺ ጸሎት የምትባለው እርሷ ናት። እውነተኛው ጸሎት እርሱ ነው። እንግዲህ ይህንን እንድናደርግ አምላካችን እግዚአብሔር ይርዳ። ክርስቲያኖች፣ በነገራችን ላይ ዋናው ነገር ይህን እንዴት እንችላለን፣ እንዴት ነው ይህንን የምንጸልየው የሚል ነው እና ይህንን የሚያብራሩ ሊቃውንት ለምሳሌ ምን ይላሉ? ይሄ እንደዚህ ሆኖ የሚቀርብ እውነተኛ ጸሎት ይላሉ። እንግዲህ ታመልኩኝ ዘንድ መቅደስ ስሩልኝ አይደለም ያለው፣ ማምለክ ነው። ጸሎት እግዚአብሔር ማምለክ ነው፣ ለእርሱ መገዛት ነው። ባለፈው በመጀመሪያው ተናግረናል። ባላጋራችን ማክሰስ ነው። ስለ ድነታችን ከእግዚአብሔር ጋር እንግዲህ ማምለክ፣ መስዋዕት ማቅረብ እና አንድ ሰው በዚህ መንገድ በትክክል ከጸለየ ይላሉ ከጸለየ ቢያንስ ከ10ቱ ትእዛዛት 2ቱን በትክክል ይፈጽማቸዋል ይላሉ። ከ10ቱ ትእዛዛት ስንቱን አልኳችሁ? 2ቱን። የትና የቱን የተባለው? የመጀመሪያው እግዚአብሔር አምላክህን በፍጹም ልብህ፣ በፍጹም ነፍስህ፣ በፍጹም ኃይልህ፣ በፍጹም ሰውነትህ፣ በሁለንተና እርሱን ብቻ አምልክ፣ ለእርሱም ብቻ ስገድ ነው የምትለው አይደለም? አንድ ሰው ሙሉ ማንነቱን ለእግዚአብሔር ሰጠው ማለት ነው። ሙሉ ማንነቱን ግን በምሳሌ ስንረዳው ጥሩ ነው። በጣም ደግሞ እያየነው እንሄዳለን እና ሁለንተናው ማለት ነው። ህሊናው ከተከተተ በሐሳቡ በሌላ በአእምሮ ምንም አይነት ሐሳብ የማያስተናግድ ከሆነ ነፍሱ፣ ስጋው፣ አእምሮ፣ ልቡናው፣ ህዋሳቶቹ በሙሉ እና እንደዚያ ሲሆን ተመስጦ ሲኖረው ሰውነት ሁሉ ይብረከረካል፣ ይርዳል። አንዳንዱ ሰው እንደውም ይንቀጠቀጣል፣ ጉልበት ሁሉ ይብረከረካል፣ እንባው ይመጣል፣ ያኔ ያለቅሳል። ከእግዚአብሔር ጋር ነው የቆመ። ለምሳሌ አንድ ትልቅ ባለስልጣን ውስጥ ጥፋተኛ ሆነን ሊቀጣን ብንቀርብ፣ ሌላው ቀርቶ እንደው መኪና የሚነዳ ሰው ትራፊክ ፖሊስ ሲመጣበት ምንድነው የሚሰማው? ምንም የተለየ ከባድ ቅጣት እንደማይገጥመው ያውቃል አይደለም? ግን የደስታ ስሜት ይሰማዋል። በስነ ስርዓት ያናግራል አያናግርም? ግን አንድ ጥፋት አለባችሁ ወንጀለኞች ታይባችሁ ተብለን ደግሞ አንድ ዳኛ ፊት ሊያስረን ሊገልን ወደሚችል አንድ ባለስልጣን ብንቀርብ ምን ይሰማናል? እየፈራን እንናገራለን ወይስ ሳንፈራ ነው የምንናገረው? የፍርሃት ስሜት አለን አይደል? ወንጀለኞች ጥፋተኞች ሆነን ማለት ነው። እና ከዚያ ሰው ብቻን ገብተህ አስረዳ፣ ነገርህ የሚፈታው በዚህ ጊዜ ነው ብንባልና ያችን እድል ብናገኝ እንዴት ሆነን ነው የምንቀርበው?
ሰውነታችን እንዴት ይሰበሰባል? እንዴት አእምሮአችን ይከተታል? ሌላ ሐሳብ ልናስብ እንችላለን። በዚያ ሰዓት ለምድራዊ እንኳን እናደርገዋለን እውነቱን ለመናገር እና እንዲህ የሚያደርግ ሰው ሁለንተናውን ለእግዚአብሔር የሰጠ ስለሆነ እግዚአብሔር ብቻ አምልክ የሚለውን ትእዛዝ ፈጽሞታል ይላል። ከዚህ ውጭ ግን ያችን እግዚአብሔርን ብዙ ጊዜ በትምህርት ይነገራል። አሁን ሌላ አምላክ አታምልክ የሚል አለ። ሌላ አምላክ ማናመልክ ሊመስለን ይችላል። ግን አሁን ልክ እንደዛ ቅድም እንዳልኳችሁ ለአንድ በትልቅ ወንጀል ውስጥ መቼም እኛ በኃጢአት ወንጀለኞች እንደሆን በእግዚአብሔር ፊት እናውቃለን አይደለም እንዴ? በተረጋገጠ ወንጀል ውስጥ ሆኖ ለወደፊት ሁኔታ ወሳኝ በሆነ አካል ፊት ቀርቦ በጥንቃቄና በፍርሃት ሕሊናውን ገዝቶ የማያስረዳ ሰው የለም። ያችን እድል ባለስልጣኑ ፊት ቀርቦ ስልክ ተደውሎለት ቆሞ ሊያወራ ይችላል አንድ ሰው? ወይም ሊደውል ይችላል? ሲደውልለት አንድ ጉዳይ ነው። ደውሎ ቆዩኝ ጌታዬ ማናግረው አለ ከዚህ በላይ ቢል ያ ባለስልጣን ከዚያ በኋላ ይሰማው ዘንድ አለው እንዴ? ይችላል? ትቶታል ማለት ነው። ያን ባለስልጣን ትቶ ወደ ሌላ ጉዳይ። እግዚአብሔርም እንደዛ ነው። አንድ ሰው ከእግዚአብሔር ፊት ቆሞ እግዚአብሔርን አቆሞ ወደ ሌላ ሐሳብ ሄደ፣ ወደ ሌላ በተለይ በሐሳብ ሌላ ቦታ ስንሄድ ደግሞ ትተነው ሄድን ማለት ነው። በሌላ ቋንቋ ከእግዚአብሔር ያኛው አካል ይበልጣል ማለት። ለዚያ ነው ሌላ አምላክ ሆኖ የሚቆጠረው። ለዚህ ነው ሕሊናውን ከቶ የሚጸልይ ሰው ይህንን በትክክል ፈጽሞታል የሚባለው። በጸሎቱ ይዘት ደግሞ ባልንጀራ እንደራስህ ውደድ የሚለውንም ይፈጽማል እውነቱን። ምክንያቱም ራሱንም ይገዛል። ግን ከዚህ በላይ ይላሉ ደግሞ በጣም የሚገርመው ከዚህ ይልቅ እንደዚህ ሆኖ ሕሊናውን ከቶ ሁለንተናውን ሳይሰጥ የሚጸልይ ከሆነ አእምሮው ሌላ ቦታ ይሄዷል። አፉ ግን በመጽሐፍ ያለው ቃላም ይናገራል። ይሄ ከሆነ ሶስተኛውን ትእዛዝ እንዲያውም በመሻር ይቀጣል ይላል። ያም የእግዚአብሔርን ስም በከንቱ አትጥራ። እግዚአብሔርን ስም በከንቱ አትጥራ ማለት እግዚአብሔር ፊት ቆሞ ጸሎት ማለት የእግዚአብሔርን ስም ማንሳት ከእግዚአብሔር ጋር መነጋገር ሆኖ እያለ ወደ እግዚአብሔር የሚያቀርበውን ጸሎት ያለ ሕሊናና ያለ ልቡና ስለሚያቀርበው በከንቱ እየጠራ ስለሆነ እንዲያው ወንጀለኛ ሆኖ ኃጢአተኛ ሆኖ የባሰ ይጠየቅበታል ማለት ነው። እና ምን ያህል ትክክለኛውን ጸሎት ጸልየን የምናውቅ ይመስላችኋል? የትምህርቱም ዓላማ በኋላ አብራራዋለሁ እውነት ለመናገር ምክንያቱም የሚመስለንን እያደረግን ከመኖር ወጥተን የሚጠበቅብንን ወደ ማድረግ መሸጋገር አለብን አይደለም እንዴ? አሁን በአብዛኛው በክርስትና ሕይወታችን የምናደርገው የሚመስለንን ነው። ከምንማረው ትምህርት ተነስተን ገብቶናል ብለን ከምናስበው ሐሳብ ተነስተን ነው ብለን ያመንበትን እናደርጋለን። ጥሩ ነው ያንንም ማድረግ እውነቱን ለመናገር ግን የሚመስለንን ማድረግና የሚገባንን ማድረግ ወይም የሚጠቅመንን ትክክለኛውን ማድረግ ሁለቱ በጣም የተለያዩ ነገሮች ናቸው። በጣም የተለያዩ ነገሮች ናቸው። ስለዚህ የሚገባንን የሚጠቅመንን ትክክለኛውንና እውነተኛውን ጸሎት ማድረግ የምንችለው አንደኛ ራሱ ምን እንደሆነ ስናውቀው ነው። ሳናውቀው አንፈልገውም። ካልፈለግ አንለማመነው፣ ካልተለማመን አንደርስበትም ማለት ነው አይደለም እንዴ? የምንማርበት መሰረታዊ ምክንያት ይሄ ነው። እውነተኛው ጸሎት ይሄ ነው። ሕሊናን ሙሉ በሙሉ ከቶ ለዚህ ነው ወደ እልፍኝ ግባ እንደዚህ አድርግ የሚለው። ዋናው የሕሊና መሰብሰብ ነው። በጣም የሚገርመው ብዙ ቅዱሳን ስለዚህ ሁኔታ ሲያብራሩ የተናገሯቸው ቃላት በጣም የሚያስፈሩ ናቸው። አንዳንዶቹ ያስፈሩኛል እኔም በግሌ ማለት ነው። ለምሳሌ የጸሎት ቃል እግዚአብሔር እየሰማን የጸሎት መጽሐፍን ይዘን እየጸለይን ግን በሕሊና ሆነን ሕሊናችንና ልቡናችን ተሰብስበው ተከተው ከአንድ ከእግዚአብሔር ጋር በተመስጦ የማንጸለየው ከሆነ በምን ይመስሉታል? እዚህ ዕብራውያን 6 ላይ ቅዱስ ጳውሎስ የገለጻት ምድር አለች። ለምሳሌ ላንብብላችሁ እሷን ጥቅስ ዕብራውያን 6 ቁጥር 7 እና 8 ላይ ብዙ ጊዜ ይላል ቅዱስ ጳውሎስ፣ ብዙ ጊዜ በእርሷ ላይ የሚወርደውን ዝናብ የምትጠጣ መሬት ለሚያርሷትም ደግሞ የምትጠቅምን አትክልት የምታበቅል ከእግዚአብሔር በረከትን ታገኛለች አለ። እሾህንና ኩርችትን ግን ብታወጣ የተጣለች ናት፣ ለመርገምም ትቀርባለች፣ መጨረሻዋም መቃጠል ነው ይላል። ስለ ቃሉ የአምላካችን እግዚአብሔር ስሙ የተመሰገነ ይሁን።
አንዲት ነፍስ ያ የምትጸልየው በጸሎት መጽሐፍ የሚገለጸው ልክ መሬት ላይ ዘንቦ እህልን እንደሚያበቅለው ያለ ያው የእግዚአብሔር ቃል በውሃ የሚመሰላል ታውቃላችሁ አይደለም? እንደዚያ አይነት ውሃ ነው ይላሉ። እና መሬቶቹ ደግሞ ሁለት አይነት ናቸው። ያን ተቀብላ የሚጠቅም አትክልት የምታበቅላለች፣ ያን ተቀብላ ደግሞ እሾህና አሜከላ የምታበቅላለች ነው አይደለም እንዴ? እሾህና አሜከላ የምታበቅለዋ ምን ትሆናለች? ለመርገም መጨረሻዋ ምን ይሆናል? በእሳት መቃጠል ነው ይላል። የሚጸልየውን ጸሎት ከህሊናውና ከልቡ የማይጸልይ ሰው እንደ ሁለተኛዋ መሬት ነው ይላሉ። እንደ ሁለተኛዋ መሬት ዝናቡ ውሃው ይፈስባታል፣ ከንፈሯ ይናገረዋል፣ ግን በነፍሷ መልካሙን አያበቅልም፣ ተመስጦ የለውም፣ ከእግዚአብሔር ጋር አያገናኝም። ስለዚህ ወደ እግዚአብሔር የሚያገናኝ ነገር ስለሌላትና መልካሙን ነገር ስላላበቀለች እንዲያውም በምትኩ ጸሎተኛ ነኝ እያለ እያሰበና እንደዚህ ስለራሱ የሆነ ዋጋ እየሰጠች ያቺ ነፍስ ትዕቢትን፣ እሾህን ታበቅላለች። እንዲያውም አደገኛ ነገር ነው የምታበቅለው። ሌሎቹንም ሰዎች እንደማይጸልዩ እያሰበች ልትንቁሉ ትችላለች እና በጣም አደገኛ ነገርን ታበቅላለች። መጨረሻውን መቃጠል ነው። በእግዚአብሔር ዘንድ በረከትም አታገኝም፣ ምንም አይረባትም ማለት። አንድ ገዳማዊ አባት ደግሞ በከንፈር ብቻ የሚርግጥ ስለ ጸሎት ይዘትን የሚያብራሩ አባቶች በሶስት ከፍለው ያብራሩታል። አሁንም እመጣበታለሁ እዚህ ጸሎተ ከናፍር፣ ጸሎተ ህሊና፣ ጸሎተ ልቡና ብለው በሶስት ይከፍሉታል አይደለም? ጸሎተ ከናፍር የሚባለው ከንፈር ብቻ የሚያነበንበው ማለት ነው። ያ ጌታ በከንቱ አትርገሙ፣ እሱ ጨርሶ ጸሎት አይባልም፣ ከጸሎትን ቁጥር አይገባም። ግን አለ በአንድ መጠን ሲደረግ የሚጠቅምበት መንገድ አለ። ጸሎተ ከናፍር እርግጥ የሚባለው በከንፈራችን እያሰማን የምንጸልየው ጸሎት ሁሉ ጸሎተ ከናፍር ይባላል። ግን እያሰማን የምንጸልየው ማለት ለሌላ ሰው በሚሰማ ሳይሆን ለራሳችን በሚሰማ መንገድ ማለት ድምፁ እየመጣ በማለት ሳይሆን የምንለውን እያወቅ ነው የምንጸልየው ጸሎት ማለት ነው። ለምሳሌ ፈጽሞ ህሊናችን ሌላ ቦታ ሲሄድ ምንም ድምፅ ሳናሰማ ሐሳባችን ነው እየገለጽ ነው የጸሎት መጽሐፉን፣ ሐሳባችን ግን ሌላ ቦታና ሁኔታ ላይ ይገኛል አይደለም እንዴ? ይሄ ግን እያልነው እያነበነብነው ምንም እንትን የሌለ አለ። እያልነው እየሰማነው ግን ትርጉሙን እያደመጥነው ህሊናችንም ለዚያ ስሜቱን ልቡናችንም ስሜትን እየገለጸ የሚሆን ተቀባይነት ያለው የጸሎተ ከናፍር አይነት አለ። ተቀባይነት ያለው በእግዚአብሔር ዘንድ እሱን ነው መጀመሪያ ለመለማመድ የምንሞክረው ማለት ነው። ከዚያ ሁለተኛዎቹና ሶስተኛዎቹ ደግሞ ከፍ ያሉ ናቸው፣ እያየናቸው እንሄዳለን። እና ይሄኛው ግን በከንቱ መድገም የሚባለውና በማነብነብ ብቻ እንዲሁ ስላልን የምንለው ከሆነ እርሱ በከንቱ መድገም ነው። በቃ እንደዛች ለመርገም እንደተጣለችው መሬትና መጨረሻዋ መቃጠል እንደሆነ እሾህ ኩርንችት ያበቃል። እንደዚያ ስለሆነ በእኛ ውስጥ አደገኛ እሾህ ኩርንችት ማብቀል፣ የተለያዩ ጾር። በነገራችን ላይ ራሳችን አንዳንድ ጊዜ እንደ መንፈሳዊ ሰው እየቆጠር ግን ሌሎቹ እንዳልሆነ እናስባለን ማለት ነው። እሾህ የሚባለው እሱ ነው። እና ስለሆኑ ሰዎችም ስንናገር አይ ደሞ እሱ እንደዚህ የፈለገ አይነት ሰው ቢሆን ድካሙ ነው የሚታየን። ድካሙ ማለት ድካም እኮ አይኖርበትም ማለት አይደለም። ግን የኛ አይን ማየት የሚችለው የሰዎችን በጎ ስራቸውን አይደለም፣ ጠንካራ ጎናቸውን አይደለም፣ ደካማ ጎናቸውን፣ ጽድቃቸውን አይደለም፣ ኃጢአታቸውን፣ ትክክለኛነት ስህተታቸውን። ያ ማለት የኛ ሰውነት መሬቷ እሾህና ኮርንችት አብቅላል ማለት ነው። ያ የሰዎቹ ችግር ውስጥ ስላሉ ብቻ ሳይሆን እኛ ከሰዎቹ በላይ ድካም ውስጥ ስላለን ነው የሰዎች ድካማቸው ጎልቶ የሚታየው። እግዚአብሔር ከዚህ ነፃ እንድንወጣ በቸርነቱ ይርዳል። በተለይ በዚህ የጾምና የሱባኤ ወቅት አጋጣሚውን ተጠቅመን ራሳችንን እየገሰጽን እያየን ወደዚያ መሄድ አለብን። ይሄ የጠፋለት ሰው ግን ህሊናውን የሰበሰበ ሰው ግን መንፈስ ቅዱስም ከሱ አይርቅም። ቅዱስ ጳውሎስ በዚህ በኤፌሶን መልእክቱ ምዕራፍ 6 ቁጥር 17 ላይ የመንፈስን ሰይፍ ያዙ ይላል አይደለም? ህሊናውን ከሰበሰበ የመንፈስን ሰይፍ ያዘ ማለት ነው ይላሉ። እያብራራው አንዳንድ ነጥቦችን እየጨመርኩ እሄዳለሁ። አሁን ህሊናን መሰብሰብ በጣም ከባድ ነገር ነው። እውነት ለመናገር በጣም ከባድ ነገር ነው። ለየትኛውም በጸሎት በኋላ ተጠቅመው ከፍተኛ ደረጃም ለደረሱት ሰው ሲጀምሩ ቀላል አልነበረም። ለማንኛውም ሰው ማለት ነው። በሌላ ቋንቋ ለማንኛውም ሰው እንዲያውም አንዳንድ የገዳም አባቶች የጻፏቸውን ጽሁፎች ስመለከት ለምሳሌ አባ ጊዮርጊስ ዘጋስጫ ይላል በዚህ በአርጋኖን መጽሐፉ ላይ
ጸሎት ሰይጣን እንደ ጸሎት የሚጠላው የለም አይኑን ይወጋዋልና ይላል አይደለም? ሰይጣን እንደ ጸሎት የሚጠላው የለም። እንደ ጸሎት ማለት እንደ ትክክለኛው ጸሎት ማለት ነው። ገብቷችኋል አይደለም? እንደ ትክክለኛው ጸሎት ሰይጣን የሚጠላው የለም እና እንደ ትክክለኛ ጸሎት እንደ ሰይጣን ምክንያቱም እንደ ጸሎት የሚቆርጠው የለም። ጸሎት ማለት ሰው ከእግዚአብሔር ጋር አገናኘው ማለት ነው። ጸሎት እውነተኛው ትክክለኛው ጸሎት ሰው ከእግዚአብሔር ጋር ከተገናኘ ሰይጣን ድል ተነሳ ማለት ነው። ኃጢአት ተስተሰረየ ማለት ነው። ጸጋ ማግኘት ተጀመረ ማለት ነው። ስለዚህ ሰይጣን በምንም መንገድ እንደ እውነተኛ ጸሎት የሚጠላው የሚፈራው የለም እና ከዚህ የተነሳ ሰይጣን ሰው ለጸሎት እየተለማመደ ለሁለተኛው ጸሎት እየተለማመደ በሄደ ቁጥር አብዝቶ የሚዋጋው ህሊናው እንዲበታተን ነው። አብዝቶ ነው የሚዋጋው ሰይጣን። እንዲያውም ሰዎች መቼስ ልክ አሁን ህፃን ልጅ ቆሞ መሄድ ሲጀምር እንዴት እንደሚሄድ እናውቃለን አይደለም? አንድ ቀን ደርሶ ብድግ ብሎ አይደለም እየሮጠ የሚሄደው። ምን እያለ ነው የሚሄደው? እየወደቀ እየዳኸ አይደለም? ከዛ ቆም ይላል፣ ይውተረተራል፣ ይወድቃል፣ ይነሳል፣ ይውተረተራል፣ ይወድቃል፣ ይነሳል። በጸሎት እንደዛ ነው ምን ሆነው። በነገራችን ላይ አሁን ጸሎትን ስንለምደው እንደዛ ነው ምን ሆነው። እግዚአብሔር ለዛ ያብቃን እንጂ እየተውተረተረ ይወድቃል ሰው በጸሎት በዚያ ትክክለኛው ጸሎት ላይ ለመቆም ይውተረተራል፣ ህሊናውን ይገዛል፣ ይታገላል፣ ይወድቃል። እንደገና መውደቁንም ስለሚያውቅ ትክክለኛው ጸሎት ምን እንደሆነ ስለሚያውቅ ይነሳል እና በእነዚህ ልክ ቀጥ ብሎ እንደሚሄድ ህፃን ልጅ ቀጥ ብሎ እስከሚሄድና በኋላ ደግሞ መሮጥ ይጀምራል አይደለም? ደግሞ ያለ ጊዜው ልሩጥ ቢል መውደቅ መራመድ ከጀመረ በኋላ ይወድቃል አይወድቅም? አሁንም ባላንሱ መጠበቅ ይችላል። ሰው አንዱ የሚመከረው በኋላም ደጋግመን እናነሳለን፣ ትዕግስት ነው በጸሎት የሚያስፈልገው። ችኮላ ምንም አያስፈልግም። የተፈጥሮ ህግ እንደሚያስተምረን አንድ ህፃን ቀስ ብሎ በሂደት እየጠነከረ እንደሚሄደው እየጠነከረ ጡንቻ እያወጣ ሲሄድ ደግሞ ተገፍቶም የማይወድቅ ይሆናል አይደለም እንዴ? ሂደት ነው። በጊዜ እዛ ይደረሳል። አንድ ጊዜ ግን እዛ የሚደረስም ነገር የለም። እንዲሁ እንደዚህ አድርሰኝ ብንልም አያደርሰንም። በነገራችን ላይ እግዚአብሔር ቀስ ብሎ ነው ሁሉ ነገር ጊዜዋን ጠብቃ ግን ትሆናለች። ዋናው ግን ያን አምነው በትክክለኛው መንገድ መሄድ ነው እንጂ አንድ ልጅ ደግሞ ማዳህ ባናስጀምረው ቆሞ ሊሄድ ይችላል። እንደ ተልፈሰፈሰ ይቀራል አይደለም እንዴ? ቆሞ መዳህ መውደቅን መፍራት ካቆመ ግን እየሄደ ይሄዳል። ለእውነተኛ ጸሎትም ሰው እንደዚያ ነው የሚሆነው። እንዴት እንለምደዋለን የሚለው ላይ ነው የምናየው። አሁን ይሄን ያነሳሁት ለምንድን ነው መሰላችሁ? ሰይጣን በጣም እውነተኛ ጸሎትን ስለሚጠላ ሁልጊዜ የሚዋጋን ሐሳብ በጣም የሚገርማችሁ እንዲያውም ይላሉ በተለይ በጧት ጸሎት ጊዜ አንደኛ ከእንቅልፍ ከመነሳት በኋላ ድብርት አለው አይደለም እንዴ? ሁለተኛ ሐሳብ መጥቶ ይጉድጉድ ይላል። እንጸልይ በቃ ላንሰራው የምንችለውን ስራ ሁሉ ያሳስበናል። የማያመጣብን ሐሳብ እና ይሄ ግን ይሄ በመውተርተር ላይ ያሉትን ቆሞ ለመሄድ እውነተኛ ጸሎት ለማድረስ የሚቃረቡትን ግን እስከምን እንደሚፈትናቸው ሲናገሩ ምን ይላሉ? ሰይጣን ልክ አሁን በዚህ ዲፕሎማሲ በሚባለው ዓለም ድርድር ይሄን ልስጥህ ይሄን ልቀቅልኝ የሚባል አይደለም? ሰይጣን ወደ መደራደር ሁሉ ይመጣል ይላሉ። መደራደር ማን ማለት ነው? ከዚህ በፊት የማታውቁት ዕውቀት ራሱ በጸሎት ሰዓት ሊሰጣችሁ ይችላል ይላሉ። ተመልከቱ፣ በጣም የሚጣፍጥ ከጸሎቱ ይዘት ላይ ሊሆን ይችላል። ለካ ይሄ ትርጉሙ ይሄ እንዴት ነው ብላችሁ ከጸሎቱ አቆማችሁ ወደ ትርጉሙ እንድትሄዱ ማለት ነው። ገብቷችኋል አይደል? ወደ ዕውቀቱ ማለት ድርድር ነው። በጣም የምትፈልጉትን አይነት ነገር እስከ መስጠት ይሄዳል ሰይጣን። በጣም ጥሩ የሚመስል ነገር ማለት በጣም ጥሩ የሚመስል ደስ የሚያሰኝ ለህሊና። ዋናው ዓላማው ግን ጸሎቷን ህሊናችን እንዲያፈነግጥ ነው፣ ከዚያችን እንድንወጣ ነው ዋናው ዓላማ። የመጨረሻ የሚዋጋው ነገር ቢኖር ህሊናን ለመበታተን ነው ሰይጣን። የማይታሰብ ምናልባት አንዳንዱ ሰው እንዲያውም ጸሎት በመጸለዩ ያገኘው ዋጋ በረከት ሁሉ ሊመስሉ ይችላል፣ ሞኝ ከሆነ ይላሉ። ገብቷችኋል አይደለም? በመጸለይ ይሄ ተገለጸልኝ ይሄን አገኘው ብለው እንዲያስቡ እና እንደው ደስ ይላቸው እንደበቁ ሁሉ ሊቆጥሩ ይችላሉ አንዳንድ ሰዎች። የሰይጣን ማታለልን የሚያውቀው የለም በነገራችን ላይ። በጣም አደገኛ አታላይ ማለት ሰይጣን ማታለል። ተመልከቱ፣ የሚታለል ሰው እየተታለለ መሆኑን እንደማያውቀው በመንፈሳዊ ጸሎቱም ውስጥ ያለ እየተዘናጋ መሆኑን በማያውቀው መንገድ አሁን የዚህን ዓለም ተራ ሐሳብ ቢያስብ እየተሳሳተ እንደሆነ አእምሮ ያውቃል አይደለም? ያን ስለሚያውቅ ቶሎ ይመለስበታል። ያ ወድቆ ይነሳል እንዳልኳቸው ሕፃን ማለት ነው። በርከክ ብሎ የሚነሳል አይደለም? ወዲያው አማትቦ ህሊናው መልሶ ተጸጽቶ አልቅሶ ይመለስበታል። እነዚያ ነገሮች መሳት እንደሆኑ አንድ ሰው ሊያውቃቸው ይችላል። ግን መሳት መሆናቸውን የማያውቃቸው ሐሳቦች በጣም ድንቅ
የትርጓሜ ምስጢራት ሊሆኑ ይችላሉ፣ ሌሎች ነገሮች ይችላሉ። እጅግ የተለየ ነገር ህሊናውን ሊያስት የሚችል ለዚያ ሰው ለመንፈሳዊነቱ የሚስማማ አድርጎ ይሰጠዋል ይላል። ሰይጣን በጣም ተዋጊ ነው ክርስቲያኖች። ምክንያቱም ጸሎት በጣም በቃ ክርስትና ያለ ጸሎት ምንም ነው። እውነቱን ለመናገር ትክክለኛ ጸሎት የማይጸልይ ሰው ክርስቲያን ነው ለመባል አይቻልም። በመጠመቅ ይሄን በመሳሰለው ብንባልም በተለምዶ ግን ክርስቲያን ለመባል አንችልም። ትክክለኛ ጸሎት ደግሞ ሁሉን ነገር ነቃቅሎ የሚጥልና እውነተኛ ክርስቲያን የሚያደርግ ነው። ስለዚህ ሰይጣን የመጨረሻ የሚዋጋው ጸሎትን ነው። ጸሎተኞችም የመጨረሻ የሚዋጉት የራሳቸውን ህሊና ወደ እውነተኛ ጸሎት ለማሳደግ። በዚህ መንገድ እንድንጓዝ አምላካችን እግዚአብሔር ይርዳን በእውነቱ። እና እውነተኛው ጸሎት የሚባለው ወደ እልፍኝህ ግባ፣ በርህን ዝጋ፣ በስውር ለሚያይ የሚለውን ሲያብራሩ ጸሎቱ በከንፈራችን የምንናገረው ጸሎትና የጸሎቱን ቃል ትርጉም አእምሯችን፣ ህሊና የሚባለው እንግዲህ ተመልከቱ። አንደበት ወይም ከንፈር፣ አንደበት፣ ህሊናና ልቡና ደግሞ ለምሳሌ አንዳንድ ጊዜ አንዳንድ ሰው ይላሉ ህሊናው የጸሎቱን ትርጉም ምን ማለት እንደሆነ ያውቀዋል። ለምሳሌ አባታችን ሆይ በሰማያት የምትኖር ሲል በሰማያት በቦታ እንዳልተወሰነ፣ ስምህ ይቀደስ ሲል እያመሰገነ እንደሆነ፣ መንግስትህ ትምጣ ሲል ደግሞ መንግስቱ ምንድናት ታውቋታላችሁ አይደለም? አዎ እንግዲህ መንግስትህ ትምጣ እንላለን። ለምሳሌ የእግዚአብሔር መንግስት ከመላእክት ጋር የሚኖራት ፍጹም የምስጋና የቅድስና ህይወት ናት። ያቺ መንግስት ትምጣ ስንል እኛ እንደዚህ አይነት ህይወት የምንኖር ሰዎች እንሁን ማለታችን ነው። ገብቷችኋል አይደል? በሌላ ቋንቋ በእኔ ልቡና ውስጥ አንተ ኑር። በእግዚአብሔር መንግስት ውስጥ የእግዚአብሔር ሐሳብ ብቻ ነው የሚፈጸመው። ለምሳሌ በአሜሪካ መንግስት ውስጥ የአሜሪካ መንግስት መሪና ህጓ ነው የሚፈጸመው አይደለም? በኢትዮጵያ መንግስትም የኢትዮጵያ መንግስት ህጎችና የባለስልጣኑ ሐሳቦች ናቸው የሚፈጸሙ አይደለም? ለምሳሌ በኢትዮጵያ ጠቅላይ ሚኒስትሩ ካለ ይፈጸማል አይፈጸምም? ካልፈጸመ ትእዛዙን የተቀበለ ሰው ወዮለት አይደለም እንዴ? በማንኛውም እንደዛ ነው። ቅጣቱ ይለያያል እንደየሀገሩ እንጂ የዚያ መንግስት ሐሳብ ነው የምትፈጸመው። እኛ መንግስት ትምጣ ስንል ሐሳቡ የማን ይፈጸም እያለ ነው? ተናገሩ። የማን ሐሳብ? የኔ ሰውነት፣ የኔ አእምሮ፣ የኔ ህዋሳት፣ የኔ ልቡና ያንተ መንግስት ሐሳብ የሚፈጸምባት ቦታ ትሆን ማለታችን ነው። ይሄንን ትርጉሙን ልናውቀው እንችላለን፣ ግን ላንፈልገው እንችላለን። አለፈ መፈለግ ማለት ውስጤ ስሜቴ እንደዚያ እንዲሆን የመፈለግ በውስጤ እግዚአብሔር በኔ ውስጥ ልክ በድንኳን ውስጥ ንጉስ እንደሚቀመጥ በኔ ውስጥ ተቀምጦ የእግዚአብሔር ሐሳብ በነፍሴ ተዋህዳ ያን ብቻ የማደርግ እንደ ቃሉ ብቻ የምመላለስ አይነት ሰው እንዲሆን ውስጤ ከልብ የምፈልግ ሰው ልቤን ስሜት ተሰማዋል። በነገራችን ላይ ልቡና መተባበር ማለት ያ ነው። አንዳንድ ጊዜ ግን ትርጉሙ ይገባናል፣ እንሄዳለን። አንድ ጉዳይን አንብቦ እንደመፈጸም እንሄዳለን። እነዚህ ሶስቱ ከተባበሩ ይሄ ጸሎተ ከናፍርም ቢሆን ተመልከቱ፣ የምንጸለየው በከንፈራችን የሚወጣው የሚነገረው ጸሎት ለዚያ ትርጉሙን መረዳታችን ህሊናችን ተሳታፊ ሆኖ ልቡናችን ስሜት ሰጥቶ ያን መሆኑልን። ለምሳሌ በደላችን ይቅር በለን እኛም የበደሉንን ይቅር እንደምንል ስንል ለምሳሌ ልቡናችን ማንንም ሰው ይቅር እያለ እንደሆነ በህሊናችን በልቡናችን በደል ብለን የያዝንበት ሰው ካለ እየተውን ከሆነ አለመተዋችን ደግሞ ምን ማስታወስበት እኮ አለ ማስታወስባት እኮ አለች። ለምሳሌ የገሌ ሁሌ በተነሳ ቁጥር አስታውስበታለሁ ብለን ራሳችን በእግዚአብሔር ፊት እያፈርን እየወቀስነው ከሆነ ልቡናችን ስሜት እየሰጠ ነው ማለት ነው። ገብቷችኋል አይደለም? ምን ማለት ነው? የልብ የህሊና የቃል መተባበር የሚለውን ነው ለማብራራት እየሞከርኩ ያለሁት እኔ። እነዚህ ስሜቶች የዕለት እንጀራ ስል እንጀራ ዳቦ ብቻ የሚሰማኝ ከሆነ ችግሬ ብቻ የሚሰማኝ ሳይሆን የዕለት እንጀራ የጸሎት የዕለት እንጀራ የቃል እግዚአብሔር የዕለት እንጀራ ለኔ የሚያስፈልገኝ በሙሉ ያንን ከልብ እየፈለኩት ስጠኝ፣ የዕለት እንጀራዬን ስጠኝ። መልእክቱን እግዚአብሔር እኮ በመደበኛ በጉባኤ ብቻ አይደለም በማናውቀው ሰውና ሁኔታ ሁሉ የዕለት እንጀራችን ይሰጠናል። እኛን የሚመክር የሚያስተካክል ነገር ያሰማናል፣ እንድንሰማ ያደርገናል። እግዚአብሔር ከልቡ ከእግዚአብሔር ማግኘት የሚፈልግ ሰው እንደ ቅዱስ ያሬድ ከትል እንዳገኘው ከሆነ ነገር ያገኛታል። ያችን የዕለት እንጀራው ያገኛታል እና ያንን ልቡ እየፈለገው እየሻው ከስሜት ጋር ይቅር በላይ ሲል ከልብ ይቅርታን ስሜት እየፈለጋት ከሆነ ስሜቱ ልቡን ይዋጋዋል።
ከልቡ ነው የሚወጣው። ተመልከቱ አለው ስሜት በጣም ጥልቅ ስሜት ሲሆን አንዳንዶቹ አሁን የበረቱት ቅዱሳን ላይ የሚታየው ልክ አሁን አንድ ሰው ጨጓራውን ሲያመው እዚህ አካባቢ ስሜት የህመም ስሜት ይሰማዋል አይደል? ይሄ ኤክ ምንለው ይሰማዋል አይሰማውም? ልክ እንደዚያ ስጋዊ ብልታቸውን ይህንን የውስጡ ስሜታቸው እስኪሰማቸው ድረስ የልቡናቸውን ስሜት ያውቁታል። አንዳች የሚወጋ ስሜት እስኪሰማቸው ስቅ እስኪሚል ማለት ነው፣ ከልብ የሚሆነው ማለት እነዚህ ሲተባበሩ ጸሎተ ከናፍር የሚባለው በከንቱ መድገም ያልሆነው ግን ገና የወጣኒ የጀማሪ ጸሎት የሚባለው የመጀመሪያው ሶስቱም ግን የተባበሩበት ይሄ ጸሎት እውነተኛው ጸሎት የሚባለው ይሄ ነው። ክርስቲያኑ ትክክለኛው ጸሎት የሚባለው ማለት ነው። እንግዲህ ይህን ጸሎት እንድንጸልይ አምላካችን እግዚአብሔር ይርዳን። ትክክለኛ ሆኖ ጸሎተ ህሊና የሚባል አለ። ትክክለኛ ያልሆነ ጸሎተ ህሊናም አለ። ትክክለኛ ያልሆነው ጸሎተ ህሊና የሚባል ህሊናችን ትርጉሙን እያወቀው ግን የልብ ስሜት የተለየው ከሆነ አንዱ ተጓሏል ማለት ነው። ተጓሏል ማለት ነው። ቢያንስ ሙሉ ጸሎት አይደለም ይላሉ። ይሄ ጸሎት ሙሉ ጸሎት አይደለም ይላሉ። ሙሉ ጸሎት ጸሎተ ህሊና የሚባለው ከንፈር ራሱ መንቀሳቀሱን ሊያቆም ይችላል። እየሰማችሁ ነው አይደል? ከንፈራችን ምንም ቃል አይናገርም፣ ህሊናችን ግን ያን ጸሎት በትክክል ይለዋል። በትክክል ይለዋል። ልቡናን ስሜት ይሰጣል። በተለይ ጸሎት በቃል አጥንተው የሚጸልዩ አሁን በቃል ማጥናት በእኛ ቤተክርስቲያን በጣም የተለመደ ነው። በሌሎቹም የተለመደ ነው። እውነት ለመናገር አሁን የሰው ህሊና በጣም ከመድከሙ የተነሳ አቁሟል እንጂ በእኛ ቤተክርስቲያን ሊቃውንት ዘንድ እንደ ዳዊት ያለ ረጅም ጸሎት እንኳን በቃል ይይዛሉ። ዳዊት ሙሉ 150 ማለት ነው። በአሁኑ ጊዜ በጣም ብዙ ሊቃውንት 150 ዳዊት በቃላቸው ይጸልያሉ። በቃላቸው ማለት ነው። እና በቃላቸው ማለት በቃላቸው ስንል ምን ማለት ያለ መጽሐፍ ለማለት ነው አይደለም እንዴ? እነዚህ ሰዎች በአንደበት ሊደግሙት ይችላሉ። አሁን አንዳንዶቹም ቢያንስ እንደሚመከረው አሁን ከኛም ሁለት አይነት ምክር ይመክራሉ። ለምሳሌ ለጀማሪዎች ማለት ነው። አንደኛ የተወሰኑ መዝሙሮችን በቃል መያዝ። ለምሳሌ መዝሙረ ዳዊት የግድ ነው። እውነት ለመናገር ማንኛውም ጸሎት የሚጸልይ ሰው በቀን ከመዝሙረ ዳዊት ሳይጸልይ መዋል የለበትም። እና ከዚያ ውስጥ አንዱ የሚመከረው ከ1 እስከ 3 ወይም እስከ 10 እስከ 5 እንደ አቅማችን ከተለማመድ ነው ደጋግመን ከጸለይ ነው በቃላችን እንይዛቸዋለን አይደለም እንዴ? በቃላችን ስንይዛቸው ምን ይጠቅመናል? ያልሆነ ቦታ የመውደቅ እድል ቢኖረን በቃላችን መጸለይ እንችላለን ማለት ነው። እነዛን ገብቷችኋል አይደለም? በጣም ጠቃሚ ነው በአይምሮ መያዝ፣ እነዚያን መያዝ ማለት ነው። እና ይሄን እንኳን ያልቻለ ይላሉ፣ ይሄን እንኳን ያልቻለ የተመረጡ ጠንካራ የጸሎት ይዘት ያላቸው ለምሳሌ አቤቱ እንደ ቸርነት መጠን ማረኝ የሚል የመዝሙረ ዳዊት ክፍል አለ አይደለም? እግዚአብሔር ብርሃኔና ምኔ ነው መድኃኒቴ ነው። እግዚአብሔር ብርሃኔና መድኃኒቴ ነው የሚለው ኃይለኛ ጸሎት ነው። ለምሳሌ እሱ ለህሊናችን ብርሃን ይሆናል። አሁንም በእውነቱ ልክ እንደዚህ ያሉ ከተለያዩ የዳዊት መዝሙር ክፍል ላይ ያሉ 10-15 ቃላት ሊሆኑ ይችላሉ፣ አረፍተ ነገሮች ሊሆኑ ይችላሉ ከተለያየ ቦታ። አቤቱ እንደ ቸርነት መጠን ማረኝ፣ እንደ ምሕረትህም ብዛት ኃጢአቴን ምን አድርግልኝ ነው የሚለው ደምስስልኝ ይላል አይደለም? በከመ ብዝኃ ምሕረትከ ደምስስ ኃጢአቴ እና ሕጽበኒ ወአንጽሐኒ እምኃጢአቴ እጠበኝ አይደለም? ከኃጢአቴ ፈጽሞ እጠበኝ አንጻኝ፣ ወእምአበሳየኒ አንጽሐኒ። እንዲህ እያለ ዋና ዋና የንስሐ የሆኑ የመታመን የሆኑ እነዚህ አይነት የጸሎት ክፍሎችን አንድ ሰው በቃሉ ቢይዝ ይጠቅመዋል ይባላል። ያን ሲይዝ የትኛውም የህይወት ገጠመኝ ውስጥ ሆኖ ለምሳሌ ትራንስፖርት ውስጥ ሆኖ እንደው ክፉን እንተውና ትራንስፖርት ውስጥ ሆኖ ሰዎች እያወሩ ሲሄዱ እነዚያን ቃላት እየደጋገመ እየጸለየ መሄድ ይችላል አይችልም? ይችላል። እንደ እግዚኦ መሐረነ ክርስቶስ እንደ ኪርያላይሶን እንደዚህ አይነቶቹን የዚህ የቀራጩ ጸሎት እግዚአብሔር ኢየሱስ ክርስቶስ ሆይ ማረኝ፣ እኔን ኃጢአተኛውን ይቅር በለኝ አይደለም? አሁን ይቺን እኔን ኃጢአተኛውን ይቅር በለኝ የምትለው ደጋገመ። የቀኙ ሽፍታ ጸሎት በመንግስት በመጣ ጊዜ አስበኝ። እንደዚህ አይነት አሁን ቅዳሴው ላይ የገቡት ጸሎቶች ብታያቸው ከመጽሐፍ ቅዱስ ዋና ዋናዎቹ ተመርጠው እና ለቅዱሳን ሊቃውንት የገለጸው ተቀናብረው አስደናቂዎች ናቸው። እነዚያን ይይዝና ጸሎተ ህሊና የሚባለው ከዚህ አንድ ከፍ ያለው ጸሎት ነው። እንግዲህ አንድ ደረጃ እና ህሊናው ሙሉ ከስሜቱ ጋር ተሰብስቦ ተቀምጦ እየሄደ እየሰራ ሊጸልየው ይችላል ማለት ነው።
ጸሎተ ልቡና የሚባለው ግን በጣም ከዚህ ከፍ ያለና የበቁ ሰዎች የሚጸልዩት ጸሎት ነው። ጸሎተ ልቡና የሚባለው ምን ማለት ነው ሲባል ራሳቸው ሰዎቹ ጸሎቱ የሚፈጸምባቸው ቦታ አይነት እስኪመስሉ ድረስ መንፈስ ቅዱስ በእነርሱ ውስጥ ያን ጸሎት ያስሄደዋል እና ጸሎት ላይ እንደሆኑ ያውቃሉ። ግን ምንም ነገር አያስቡም። ካለቀ ከተዘጋ ቆይቷል። ራሱ መንፈስ ቅዱስ ነው ጸሎቱን የሚያደርገው ይላሉ። ራሱ መንፈስ ቅዱስ በእነሱ ውስጥ ሆኖ የነሱ ከዛ ተመልከቱ የመንፈስ ቅዱስ እንዚራ የሚባሉ ሰዎች ለምሳሌ እነ ቅዱስ ኤፍሬም ይባላሉ አይደለም? እነሱ አይደለም የተናገሩት ማለት ነው። ሙሉ በሙሉ አሁን እነዚህ እነ ዳዊት እነ ውዳሴ ማርያም እንደዚህ የምንጸልይበት ምክንያት ለዛ ነው። በእነሱ አንደበት ወጥቶ ተጽፎ አገኘ ነው እንጂ ሙሉ ጸሎቱ ይዘቱ የመንፈስ ቅዱስ ብቻ ነው። ዳዊትም እንደዛ እና እነዚህ ጸሎተ ልቡና ላይ የደረሱ ሰዎች በጣም አስገራሚ ነው። በነገራችን ላይ ለምሳሌ ላይነቁ ይችላሉ። አሁን ለሰዎች ተኝተው መስለዋቸው መንፈስ ቅዱስ እየጸለየባቸው በእነሱ ያን እያደረገ ኃይልም ጽንም መግቦትም ሆኗቸው ሳምንት ላይነቁ ይችላሉ። የሚያናግራቸውን ሰዎች ላይሰሙ ይችላሉ። ሌላ ድርጊት እያደረጉ ራሱ በእነሱ ውስጥ መንፈስ ቅዱስ ጸሎት ሊያካሂድ ይችላል። በጣም የሚያስገርም ነገር ነው። በጣም በእነሱ ጸሎት ሁላችንን በቸርነቱ ይጠብቀ። ሕፃን እያለን አሁን ባለንበት ተክለ ሰውነት ቁመና ጥንካሬ እንገኛለን ብለን አስበን እናውቃለን? ምክንያቱም ሕፃን እያለን ያን የማሰብ አቅም የለንም አይደለም? አሁን ጸሎትም እዚህ ደረጃ እንደርሳለን ብለን ማሰብ የሚችል ህሊና የለንም። ግን ከትንሹ ብንጀምር ከሆነ ጊዜ በኋላ እያሸጋገረ የሚሄደው ማን ነው? መንፈስ ቅዱስ እያሸጋገረ ሄዶ ከመካከላችን ሰዎች ወደዚህ ጸሎት ሊደርሱ ይችላሉ። የማይደረስበት ነገር የለም። እግዚአብሔር ለዛ የሚደርሱ ጸሎተኞችን ከመካከላችን ያስነሳልን። በእውነት እንግዲህ ይሄ ጸሎተ ልቡና ይባላል። በእውነቱ ከጸሎተ ልቡና በላይ የሚበልጥ አንድ አለ። በጣም ያንን ጸሎት ቀዊም ቅድመ እግዚአብሔር ይሉታል። በእግዚአብሔር ፊት መቆም። በማን ፊት መቆም? ይሄኛው ምንድነው? ያው ከላይ ባለፈው ሳምንትም እንዳየነው በእውነቱ አንድ ሰው በእውነተኛው ጸሎት ቅድም ከጥራት ነው ይጀምረናል አይደለም? በጥራት ይጀምርና የጸሎቱ ይዘት እያደገ ሄዶ ባህር ውስጥ እንደሚሰጥም ሰው በጸሎት የሚሰጥም ሰው አለ። በጸሎት ምን የሚሆን ያልኳችሁ ሁለንተናው ጸሎት ውስጥ የሚኖር ማለት ነው። ይሄ በገዳማውያን በቅዱሳን ዘንድ ነው የሚሆነው እና እግዚአብሔርም በፊታቸው ነው እና ልክ ከመብዛቱ የተነሳ በፊቱ እንደ ሰው ይመላለሳሉ ይላሉ። እና ልክ አሁን ሕፃን ልጅ ቅድም እንዳልኩት እየደሃ እየወደቀ እንደሚነሳው እነሱም እዚህኛው ደረጃ ላይ ለመድረስ ልክ ከእግዚአብሔር ጋር በአካል አንድ ሰው እንደሚኖር አይነት ህይወት ልክ በአካል ከእግዚአብሔር ጋር እንደሚኖር አይነት እየገቡ እየወጡ እየቀመሱ እየወጡ ጸሎተ ልቡና ላይ ደርሰው ጸሎት ውስጥ ሰጥመው እዚያ ባህር ውስጥ ዘፍቀው እየኖሩ ሁለንተናቸው እየበሉ የሚቀምሱን ከሆነ እየሄዱ በማንኛውም ሁኔታ ጸሎት ውስጥ ስጥም ብለው ልክ ከእግዚአብሔር ጋር በአካል አንድ ሰው እንደሚነጋገረው ከአንድ ሰው ጋር እንደዚያ እያሉ ደግሞ በዚህ በቅዱሳን ታሪክ ስትመለከቱ ብዙ እንደዚህ አይነት ታሪኮች አሉ። ለምሳሌ ሌላ ሰው መጥቶባቸው አንኳኩቶ ጸፍቶ ገብቶ በኋላ ከሰው ጋር እንደሆኑ አስቦ የገባው ሰው ሲጠይቀው ከእግዚአብሔር ጋር እየተነጋገረ እንደነበረ የነገረው አባት አለ። ለምሳሌ ትዝ ይላችኋል? ቅዱስ ገብርኤል ዘካርያስ ምንድነው ያለ? እኔ በእግዚአብሔር ፊት የምቆመው ገብርኤል ነኝ። አሁን ይህን ቃል ትርጉሙ እንድትረዱት ነው። ስለዚህ ተመልከቱ፣ ቅዱስ ገብርኤል እኔ በእግዚአብሔር ፊት የምቆመው ገብርኤል ነኝ ሲል እግዚአብሔር እንደዚህ ዓለም ሰው ተወስኖ የሆነ ቦታ ተቀምጦ እሱ ፊት ወዲያው የሚቆም ሆኖ ማለት አይደለም። ከዚያ ይልቅ ሁለንተናው በእግዚአብሔር ፊት መመላለስ ነው ማለት ነው። ግልጽ ነው አይደለም? መላእክት አሁን የመላእክትን ህይወት የምንመኘው እኮ መላእክት እርሻ፣ ንግድ፣ ውጣ ውረድ የላቸው። ምግባቸው፣ ስራቸው ምንድነው? ጸሎት ነው አይደለም? ነው አይደለም?
ለዚያ ነው ያ በእግዚአብሔር ፊት መመላለስ በእግዚአብሔር ፊት መቆም የሚባለው እሱ ነው። እኔ በእግዚአብሔር ፊት የምቆመው ነው እና ከሰዎችም እዚህ ደረጃ የሚደርሱ አሉ ማለት ነው። ይሄ ማለት መነኮሳት ምድራዊ መላእክት የሚባሉበት ምክንያት በእነ አባ እንጦንስ ዘመንና እስከ የትኛውም ዘመን በዚህ ዘመን የሚኖሩ ቅዱሳን ይኖራሉ። እኛ እናውቃቸው ማለት የሉም ማለት አይደለም። ግልጽ ነው አይደለም? ልክ እንደ መላእክት በእግዚአብሔር ፊት የሚመላለሱ በእግዚአብሔር ፊት መቆም የሚባለው ምንም እና አሁን ለምሳሌ እነዚህ አይነት ሰዎች መገለጫቸው ምንድነው? ቃል በቃል ሁሉ ይሰማሉ። አሁን እኛ እንደ ተአምር የምናያቸው አሉ። ለምሳሌ እዚህ የቅዱስ መርቆሪዎስን ስንሰማ ባስልዮስና ጎርጎሪዎስ በስዕሉ ፊት ጸልየው ስዕሉ እንደሚሰማ ሆኖ አንገቱን ምን አደረገ? አዘነበለ፣ እንዲህም አላቸው ምናምን እንላለን አይደለም እንዴ? ከዚያ ደግሞ ደም አሳያቸው በጦሩ ላይና ገደልከውን ኡልያኖስን ገደልከውን ሲሉት አዎ እንደሚል ደግሞ ታያቸው ይላል አይደለም? ይሄ ነው ቅድመ እግዚአብሔር መመላለስ የሚባለው። ቀዊም ቅድመ እግዚአብሔር ልክ ፊት ለፊት ነው የሚነጋገሩ። አሁን ቅዱስ ጴጥሮስን እዚህ ሐዋርያት ሥራ ላይ መንፈስ ቅዱስ ውጣ ተቀበላቸው እኔ የላኳቸው ሰዎች ናቸው አለው ይላል። ስለ ቆርኔሌዎስ የላካቸውን ሰዎች አይደለም እንዴ? ማለት ከእግዚአብሔር ጋር ነው ያሉት እና እዚያው ነው ልክ ከአንድ ሰው ጋር ውጣ እንዲህ አድርግ እንደሚባሉ መንፈስ ቅዱስ ሹክ ይላቸዋል። በህሊናቸው ይነግራቸዋል። እንዲህ አድርግ እንዲውጣ ወደዚህ ያድርግ ይላቸዋል። እና ያ የተለየ ንግግር ሳይሆን የጸሎቱ የመጨረሻ የብቃት ደረጃ ቀዊም ቅድመ እግዚአብሔር የሚባለው እነዚህ ናቸው። እንግዲህ ትክክለኛ ጸሎት የሚባለው ይሄ ነው። ከዛ ከጸሎተ ከናፍር ተጀምሮ ህሊናንና ልቡናን አስተባብሮ በቀጥታ እያደገ ሲሄድ ቀዊም ቅድመ እግዚአብሔር የሚያደርስ ትክክለኛው ጸሎት ማለት ይሄ ነው። እንግዲህ ይህን ጸሎት እንድንረዳውና ወደዚያ እንድናድ ከአምላካችን እግዚአብሔር ይርዳን። ዳዊት ይህንን ቀዊም ቅድመ እግዚአብሔርን በተመለከተ የደረሰበት መሆኑን የሚናገሩ አባቶች እንዲህ ይላሉ። መዝሙረ ዳዊት ምዕራፍ 16 ቁጥር 8 ላይ ሁልጊዜ እግዚአብሔርን በፊቴ አየዋለሁ። ሁልጊዜ እግዚአብሔርን በፊቴ ምን አደርገዋለሁ? አየዋለሁ። በቀኜ ነውና አልታወክም። አያችሁ፣ አሁን ዳዊት ደርሶበታል። ሁልጊዜ እግዚአብሔር ማየት ማለት ነው። ያዩታል። የተለየ አሁን በስዕል እንደምናየው የተለየ ኢሜጅ አይደለም የሚያየው በነገራችን ላይ። ለዚያ ነው አሁን እግዚአብሔርን ያዩትን ሰዎች እግዚአብሔር በጸሎት የሚገለጽላቸው ሰዎች እንዴት እንደሆነ ቅዳሴዎቻችን ብታደምጧቸው በጣም ይገርማቸዋል። ለዛ ነው አሁን ቅዳሴ ማርያም ላይ ስታይ 3 ስንል እንደ አብርሃም እንደ ይስሐቅ ማለታችን አይደለም ይላል። አይደለም። ምክንያቱም ከዛ በኋላ ምንድነው የሚደርሱ እግዚአብሔርን እንዲህ ነው ብለው አይነግሩንም። እንዲህ አይደለም ግን እያሉ ይነግሩናል። ህሊናችን በምድራዊ በስጋዊ ሐሳብ ያለን ሰዎች ህሊናችን የሚስለው ምናብ አለ፣ ኢማጂኔሽን የሚባለው እና በነገራችን ላይ አንድ ሰው ወደ እውነተኛ ጸሎት ሲደርስ ከምናብ ከኢማጂኔሽን ፈጽሞ ይላቀቃል። እና አሁንም የሚጸልዩ ሰዎች በቅድመ ስዕል እንሰግዳለን፣ ቅድመ ስዕል እንሰግዳለን። የምንሰግደው ለእግዚአብሔርና ለስዕሉ ባለቤት ነው። በስዕሉ ፊት እንሰግዳለን፣ ለስዕሉ ባለቤት ለእግዚአብሔር እንሰግዳለን። በኢማጂኔሽን ግን የሆነ ስዕል ሰልተን በህሊናችን ማስቀመጥ ግን ክልክል ነው። ገብቷችኋል አይደል? የኛ ስዕል የኛ ህሊና የሳለው ስዕል ትክክል አይደለም። እሱ ያኛው እግዚአብሔር እንደ ባህሪው ለዛ ነው የማይመረመር እንዲህ አይደለም እንዲህ አይደለም። በተለይ ቅዳሴዎቹን እንደውም አንዳንድ ጊዜ ፍሬ ቅዳሴዎቹን ማለት ነው ቅዳሴ ማርያም፣ ቅዳሴ ጊዜ፣ ቅዳሴ ዮሐንስ አፈወርቅ እንላለን አለ። ሁሉንም ብታዩዋቸው ሁሉም ጸሎተ ቅዳሴዎች የሚነግሯቸው በዚያ በጸሎቱ ስም በቅዳሴው ስም የተጠሩት ቅዱሳን የደረሱበትንና እግዚአብሔርን ያዩታል። የሚነግሩን እንዴት እንዳናስብ እግዚአብሔር እንዴት እንዳልሆነ ነው የሚነግሩን። አምላካችን እግዚአብሔር ወደዚያ መንገድ በደረሱት ቅዱሳን ጸሎት ይጠብቀን። እንግዲህ እውነተኛው ጸሎት ምንድን ነው ካልን ይሄ ነው። የት ህሊና ልቡናና አንደበት አንድ ሆነው በሐሳብ ውስጥ በህሊና ውስጥ ምንም አይነት ሌላ ሐሳብ ሳይመጣ ተወግዶ ከዚህ ሙሉ 100% ነፃ ሆኖ የሚጸልዩ ጸሎት ነው። አንድ ነገር እናገራለሁ ለዛሬ ባለው አንድ ሰው ጸሎቱን ጀምሮ እስከሚጨርስ ድረስ ምንም ሐሳብ ሳይመጣበት የሚጨርሰው ያ ሰው በጸሎት ተለማምዶ አድጎ መንፈስ ቅዱስ ለዚህ ደረጃ ሲያበቃው ብቻ ነው። ማን ሲያበቃው ማለት አንድ ሰው በችሎታ የሚደርስበት አይደለም ማለት ነው።
በችሎታ በቃ እንደዚህ ሆኜ በቃ እንዲህ አድርጌ ይሄን አጥፍቼ እንደዚህ ሆኜ የሚለው አይደለም ማለት ግን እውነተኛ ጸሎትን እየፈለጋት እየለመናት ሲሄድ ቅድም እንዳልኳችሁ እየወደቀ እየተነሳ ሲሄድ መንፈስ ቅዱስ አንድ ቀን እዚች ደረጃ ያደርሰዋል። ሙሉ ህሊናው ነፃ የሚሆንበት ጊዜ ያደርሰዋል። እዛ ለመድረስ ምንድነው የምናደርገው ነው ጥያቄው። በሌላ ቋንቋ እውነተኛውን ጸሎት ለመጸለይ ራሳችን እንዴት እናስለምዳለን የሚለውን በሚቀጥለው ሳምንት እንመለከታለን። አምላካችን እግዚአብሔር ለዚያ በቸርነቱ ጠብቆ ያደርሰን። ለዛሬው ይቆየን። ወስብሐት ለእግዚአብሔር።